ምንም ውጤት አላመጣም እንጂ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያኑ የዘመን ቀመር ጥር 22 2025 በድጋሚ ወደ ነጩ ቤተ መንግስት ከገቡ በኋላ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር 6 ጊዜ በአካል ተገናኝተው ተወያይተዋል። የካቲት 2025 ትራምፕ ስልጣን በያዙ ማግስት ለዘለንስኪ በነጩ ቤተ መንግስት በተደረገላቸው የመጀመሪያ ግብዣ በሁለቱ መሪዎች መካከል ከፍተኛ አለመግባባት የታየበትን ሁኔታ ጨምሮ መጀመሪያ ላይ በውጥረት ቢጀመርም አሁን ላይ ግን ወደ ተጨባጭ የሰላም ድርድር እያመራ መሆኑን ዲፕሎማሲያዊ ምንጮች ይጠቁማሉ። በአውሮፓ ምድር ለ4 ዓመታት ገደማ የዘለቀው ደም አፋሳሽ ጦርነት አሁንም ጋብ ማለት ያልቻለ ሲሆን በአዲስ መልክ ወደ ዲፕሎማሲያዊ መድረክ አምርቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በፍሎሪዳ በሚገኘው የማር-a-ላጎ የመዝናኛ ስፍራቸው የዩክሬኑን ፕሬዝዳንት ዜሌንስኪን በክብር ተቀብለዋቸው ባነጋገሩበት ወቅት ዓለም አቀፉ ማህበረሰብ ትኩረቱን ወደዚያ የሰላም ተስፋ አድርጓል። ትራምፕ በሁለቱ መሪዎች መካከል ያለውን ልዩነት ለማጥበብና ጦርነቱን ለማስቆም የጀመሩት ጥረት በአንድ በኩል ትልቅ ተስፋን ሲያጭር፣ በሌላ በኩል ደግሞ እጅግ ውስብስብ የሆነ የጂኦፖለቲካዊ ፈተናዎች ተደቅነውበታል። ትላንት ማምሻውን በፍሎሪዳው ማር-a-ላጎ የተካሄደው ስብሰባ በይፋዊ መግለጫዎች የታጀበ ነበር። ፕሬዝዳንት ትራምፕ ዘለንስኪን ጎበዝና ጠንካራ መሪ ሲሉ አወድሰዋቸዋል። ትራምፕ በንግግራቸው ወቅት ሁለቱም መሪዎች ማለትም ዘለንስኪና ፑቲን ጦርነቱ እንዲያበቃ በእውነት ይፈልጋሉ የሚል እምነት እንዳላቸውም ገልጸዋል። ይሁን እንጂ ይህ ስብሰባ ከመካሄዱ ጥቂት ቀደም ብሎ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ከ1 ሰዓት በላይ በስልክ መነጋገራቸውና ውይይታቸውም የንግግሩ ሚዛን ወዴት እንደሚያደላ ጥርጣሬዎችን አጭሯል። የክሬምሊን የውጭ ጉዳይ ፖሊሲ አማካሪ ዩሪ ሉካሾቭ እንደገለጹት የትራምፕና የፑቲን የስልክ መስመር ውይይት ወዳጃዊ መልካም ፈቃድ የታየበትና ስራ ተኮር ነበር ብለዋል። ይህ ደግሞ ትራምፕ በሁለቱ ወገኖች መካከል እንደ መካከለኛ ለመሆን ያላቸውን ፍላጎት ያሳያል ሲሉ አክለዋል። ፕሬዝዳንት ዜሌንስኪ እስከዛሬ ድረስ የግዛት ስምምነት የሚለውን ሀሳብ እንደ ቀይ መስመር ሲመለከቱት ቆይተዋል። ይሁን እንጂ በማር-a-ላጎ ስብሰባ ላይ ይህንኑ ጉዳይ ከትራምፕ ጋር ለመነጋገር ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ዜሌንስኪ ሰላምን ደረጃ በደረጃ ለማምጣት ከትራምፕ አሸማጋዮች ጋር ሲወያዩ መቆየታቸውን ገልጸው የሰላም እቅዱ 90 በመቶ መጠናቀቁን ተናግረዋል። የዚህ እቅድ ዋና አካል ዩክሬን የኔቶ አባል የመሆን ጥያቄዋን ትታ በምትኩ ግን እንደ ኔቶ አባላት አይነት ጥብቅ የደህንነት ዋስትና ከአሜሪካ እንድታገኝ የሚል ነው። ይህ ለፕሬዝዳንት ዜሌንስኪ ትልቅ ፖለቲካዊ ውሳኔ ነው። በሀገር ውስጥ ያለውን ጫናና በግንባር እየደረሰ ያለውን ሰብአዊ ኪሳራ ለማስቆም ፕሬዝዳንት ዜሌንስኪ ላንድ ፎር ፒስ ወይም የመሬት ይዞታን ለሰላም የመለወጥ አማራጭን በቁም ነገር እያሰቡበት መሆኑን ያሳያል። በዲፕሎማሲያዊ ጠረጴዛ ላይ ንግግሮች ቢቀጥሉም በጦር ሜዳው ግን ሩሲያ ጥቃቷን አጠናክራ ቀጥላለች። ስብሰባው ከመካሄዱ ጥቂት ቀደም ብሎ ሞስኮ በኪየቭና በስሎቪያንስክ ላይ በፈጸመችው የሚሳኤልና የድሮን ጥቃት በርካታ ንጹሃን ዜጎች ተገድለዋል። ይህ ድርጊት ፕሬዝዳንት ፑቲን ለድርድር ያላቸውን ፍላጎት ጥያቄ ውስጥ የሚከት ቢሆንም ፕሬዝዳንት ትራምፕ ግን አሁንም ፑቲን እጅግ በጣም ቁርጠኛ ናቸው ይላሉ። የማይናወጡ የሞስኮ ፍላጎቶች ግን አሁንም ግልጽና ጠንካራ ናቸው። ሩሲያ በቁጥጥሯ ስር ያደረገቻቸውን 4 ክልሎችና ክሬሚያን እንደ ሩሲያ ግዛት እንዲታወቁላት አጥብቃ ትፈልጋለች። ኪየቭም የኔቶ አባል የመሆን ህልሟን ሙሉ በሙሉ እንድትሰርዝና የዩክሬን የጦር አቅም እንዲገደብ እንዲሁም የሩሲያ ቋንቋ በዩክሬን ይፋዊ እውቅና እንዲሰጠው የሚሉት ለዓመታት የተሻገሩ በንግግሮችም የማይነኩ የተባሉ የሞስኮ ቅድመ ሁኔታዎች ናቸው። በተለይም ዶንባስ በተባለው አካባቢ ዩክሬን የሰራዊት ቅነሳ ብታደርግም እንኳ የሩሲያ ፖሊስና ብሔራዊ ጥበቃ በቦታው እንደሚቆዩ የፑቲን አማካሪ መግለጻቸው ለሰላም ስምምነቱ ትልቅ እንቅፋት ሊሆን እንደሚችል ተሰግቷል። የዋሽንግተኑ መሪ ዶናልድ ትራምፕ ከዛሬ 1 ዓመት በፊት በምርጫ ቅስቀሳ ወቅት ጦርነቱን በአንድ ቀን አስቆማለሁ በማለት ሲፎክሩ እንደነበረ ይታወሳል። አሁን ግን በስልጣን ወንበር ላይ ሆነው የጉዳዩን ውስብስብነት የተረዱት ይመስላል። የሚያደርጉት ሽምግልና ፍጻሜውን ሲያገኝ ወይ ጦርነቱ ያበቃል ወይ ደግሞ በሚሊዮን የሚቆጠሩ ሰዎች የሚረግፉበት ጦርነት ለረጅም ጊዜ ይቀጥላል በማለት ሁኔታውን ገልጸውታል። ትራምፕ ለፑቲን ጥያቄዎች በተወሰነ መልኩ አዎንታዊ አመለካከት እንዳላቸው ይነገራል። በተለይም ዩክሬን በዶንባስ አካባቢ የመሬት ስምምነት እንድታደርግ ጫና መፍጠራቸውና ለሩሲያ የምጣኔ ሀብት ዕድሎችን መስጠት፣ ወደ ዓለም አቀፍ የምጣኔ ሀብትና የንግድ ስርዓት እንድትመለስ ማድረግ የትራምፕ የሽምግልና ስልቶች አካል ናቸው። የፕሬዝዳንት ዜሌንስኪ አማካሪዎችና እንደ ጃሬድ ኩሽነርና ስቲቭ ዊትኮፍ ያሉ የትራምፕ የቅርብ ሰዎች በሚቀጥሉት ሳምንታት ጥብቅ ስራዎች እንደሚጠብቋቸው ገልጸዋል። ምንም እንኳን 90 በመቶ ወደ መጠናቀቁ ደርሷል ቢባልም የባለ 20 ነጥብ የሰላም እቅዱ የመጨረሻ ምዕራፍ ላይ ለመድረስ የሚቀረው 10 በመቶ ግን እጅግ ፈታኝ ነው ተብሏል። ሩሲያ በምስራቅ ዩክሬን የምታደርገውን ወታደራዊ ግፊት መቀጠሏ በድርድር ጠረጴዛው ላይ የበላይነትን ለመያዝ የምታደርገው ጥረት ተደርጎ ይወሰዳል። በሌላ በኩል ደግሞ ዩክሬን በሩሲያ ግዛት ውስጥ በምትፈጽመው የአጸፋ ጥቃት ትራምፕ እነሱም ጥቃት መፈጸም ነበረባቸው በማለት የሁለቱንም ወገን ድርጊት ሚዛናዊ ለማስመሰል ሞክረዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ኪየቭና የአውሮፓ አጋሮቿ ያቀረቡትን ጊዜያዊ የተኩስ አቁም ሀሳብ ውድቅ ማድረጋቸው ተዘግቧል። የክሬምሊን የውጭ ጉዳይ ፖሊሲ አማካሪ ዩሪ ሉካሾቭ እንደገለጹት ሁለቱ መሪዎች እንዲህ አይነቱ ስምምነት ጦር
ጦርነቱን ከማራዘም ባለፈ ለተጨማሪ ግጭት ምቹ ሁኔታን ይፈጥራል የሚል ተመሳሳይ አቋም መያዛቸውን ተናግረዋል። የሞስኮ አቋም ጦርነቱ እንዲቆም በአሁኑ ወቅት 90 በመቶ በሩሲያ ቁጥጥር ስር ስለሚገኘው የዶንባስ ግዛት ኪየቭ ደፋር ውሳኔ ማሳለፍ እንዳለባት አሳስባለች። ሞስኮ ቀሪውን 10 በመቶ የዶንባስ ክፍል ዩክሬን አሳልፋ እንድትሰጣት እየወተወተች ትገኛለች። ትራምፕ በበኩላቸው ጦርነቱን በአስቸኳይ ስለማስቆም አስፈላጊነት ሲናገሩ ከሰላም በኋላ ስለሚኖረው ታላቅ የምጣኔ ሀብት ዕድሎች አንስተዋል። ምንም እንኳን የሪፐብሊካኑ መሪ ግጭቱን ለማስቆም እየለፉ ስለመሆናቸው እየፎከሩ ቢሆንም ኪየቭና የአውሮፓ አጋሮቿ ግን ፕሬዝዳንቱ ዩክሬንን ለሩሲያ አሳልፈው ሊሰጡ ይችላሉ በሚል ስጋት ላይ ናቸው። በተለይም በ2025 የሩሲያ ጦር በየቀኑ በአማካይ እስከ 17 ስኩዌር ኪሎ ሜትር መሬት ከዩክሬን ግዛት የተቆጣጠረ መምጣቱ ጫናውን ከፍ አድርጎታል። ትራምፕ ካቀረቡት ባለ 20 ነጥብ እቅድ ባሻገር ጦርነቱን ለማስቆም ያስችላል ተብሎ የታመነበት አዲስና ተስፋ ሰጪም ዲፕሎማሲያዊ አማራጭ ኪየቭና አጋሮቿ ባለፈው ወር ይፋ ማድረጋቸው አይዘነጋም። ይህ የአውሮፓ የዩክሬን ጊዜያዊ የተኩስ አቁም በመባል የሚታወቀው እቅድ በቋሚነት ጦርነት ለመፍታት እንደ ድልድይ ሆኖ ያገለግላል ተብሎ የታመነ ሲሆን በዋናነት ግንባር ላይ ያሉ ጦርነቶችን ማቀዝቀዝና በደህንነት ዙሪያ የአውሮፓን ተሳትፎ ማሳደግ ላይ ያተኩራል። ይህ የሰላም እቅድ ጦርነቱን ከጦፈ ውጊያ ረጋ ወዳለ የተኩስ አቁም ለማሸጋገር ያለመ ሲሆን የተኩስ አቁሙ ተግባራዊ በሚሆንበት ቅጽበት ወታደሮች ባሉበት ቦታ እንዲቆሙና አሁን ያለው የጦርነት ግንባር ለተኩስ አቁም ስምምነቱ ጊዜ እንደ ጊዜያዊ ድንበር ሆኖ እንዲያገለግል ማድረግ፣ ውዝግብ ባለበት የዶንባስ ክልል ውስጥ ገለልተኛና ከጦርነት ነጻ የሆነ ቀጠና እንዲፈጠር ማስቻል፣ ከዚያ ቀጠና የሩሲያና የዩክሬን ሰራዊት ለቀው እንዲወጡና ቦታው በዓለም አቀፍ ታዛቢዎች እንዲጠበቅ ማድረግ፣ ዩክሬን የኔቶ አባል ለመሆን የምታደርገውን ጥረት ለጊዜው እንድታቆም ቢጠየቅም በምትኩ ግን ከአውሮፓ ሀገራትና ከአሜሪካ እንደ ኔቶ አንቀጽ 5 አይነት የደህንነት ጥበቃ ዋስትና መስጠት። ይህም ማለት በተኩስ አቁም ስምምነቱ ወቅት በዩክሬን ላይ ጥቃት ቢሰነዘር ስምምነቱን የፈረሙ ሀገራት በጋራ ይከላከላሉ ማለት ነው። ማንኛውም ወገን ስምምነቱን ጥሶ ጥቃቅን መሬቶችን እንዳይዝ ለመከላከል በሳተላይትና በድሮን የታገዘ ዘመናዊ የክትትል ዘዴ በግንባር መስመሮች ላይ እንዲዘረጋ ማድረግና ዩክሬን የአውሮፓ ህብረት አባል የምትሆንበት ትክክለኛ ቀን እንዲቆረጥላትና የሀገሪቱን መልሶ ግንባታ ለማገዝ የህብረቱን ገበያ ያለምንም ገደብ እንድትጠቀም መፍቀድ የሚሉት የኪየቭና የአውሮፓ አጋሮች ጊዜያዊ የተኩስ አቁም እቅዶች ነገር ግን ለሞስኮና ለዋሽንግተንም ያልተዋጡ ሀሳቦች ናቸው። ሁለቱ ሀገራት ይህን እቅድ አሻፈረን በማለት በአሜሪካ እቅድ ላይ የመምከር ፍላጎታቸውን ያሳደጉ ሲሆን ምናልባት ሩሲያ ለጊዜው ስምምነቱን አክብራ ቆይታ ኃይሏን ካጠናከረች በኋላ እንደገና ወረራ ትጀምራለች የሚለው ስጋት ኪየቭና የአውሮፓ አጋሮቿን እንቅልፍ ነስቷቸዋል። ተንታኞች እንደሚሉት በማር-a-ላጎ የተካሄደው የሶስትዮሽ የዲፕሎማሲያዊ ፊልማ የኪየቭን የነገ ተስፋና የአውሮፓን የደህንነት ካርታ የሚቀይር ነው። ትራምፕ ፑቲንን ለማሳመን ያላቸው የግል ወዳጅነትና በዘለንስኪ ላይ ያላቸው ተጽዕኖ ለሰላም በር ይከፍት ይሆን ወይስ የፑቲን የማይለወጥ የግዛት ፍላጎትና የዘለንስኪ የሉዓላዊነት ስጋት ድርድሩን ያጨናግፈው ይሆን? ያም ሆነ ይህ ዓለም አቀፉ ማህበረሰብ በትራምፕ ስልታዊ እንቅስቃሴ ላይ አይኑን ጥሏል። የሰላም እቅዱ 90 በመቶ ተጠናቋል ቢባልም ቀሪው 10 በመቶ ግን የጦርነትና የሰላም ልዩነት የሚወሰንበት ወሳኝ ምዕራፍ ሆኖ ቀጥሏል።